ሰላም ሰላም እንዴት ናችሁ? ዛሬ ስለ ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስ ቱ ነው ዲስከስ የምናደርገው። አጠር ያለ ቪዲዮ የኤግዚስ ኤግዛም ብሉ ፕሪንት ላይ ያሉ ሀሳቦችን ነው ዲስከስ ለማድረግ የምሞክረው። ወደ 6 ጥያቄዎች ይወጣሉ ወይም ደግሞ ኤግዚስ ኤግዛማች ውስጥ ይካተታሉ ይርሊ ተብሎ ነው ኤክስፔክት የሚደረገው በትምህርት ሚኒስቴር ብሉ ፕሪንት ኢንዲኬሽን መሰረት ማለትም ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስ ቱን በተመለከተ 3 መሰረታዊ የሆኑ ነጥቦች ናቸው የተቀመጡት። እነዛን ነው ላወራችሁ የመጣሁት። ይሄንን ቪዲዮ ሪከርድ እያደረኩኝ ያለሁት የመጀመሪያው ኦዲት ሳምፕሊንግ ነው የሚሆነው። ዘን ከሳምፕሊንጋችን ቀጥሎ ደግሞ ኦዲት ሳምፕሊንግ ራሱ ፐርፎርም የምናደርግበት ሂደት አለ። ዘን ይሄ የኦዲት ፐርፎርማንሳችን ለሳብስቴንሲቭ ቴስት ወይም ደግሞ ለኮንትሮል ቴስት ብለን በሁለት እንከፍለዋለን ማለት ነው። እሱን በተመለከተ ሁለት ጥያቄዎች አሉ ተብሎ ነው የሚታሰበው። ሌላኛው ደግሞ ኦዲቲንግ ፕሪንሲፕልስ ኤንድ ፕራክቲስ ቱ ላይ ተካቷል ብለን ኤክስፔክት የምናደርገው የኮርስ ሀሳብ ምንድነው? ስለ ኦዲት ኦፍ ሴልስ እና ኮሌክሽን ሳይክል ነው ዲስከስ የሚያደርገው። ማለትም ሴልሶች ኦዲት ሲደረጉ ወይም ደግሞ የኮሌክሽን ሳይክላችን ኦዲት በሚደረግ ሰዓት ላይ ያለንን አንደርስታንዲንግ ኢቫሉዌት ያደርጋሉ ተብሎ የሚታሰቡ ሁለት ጥያቄዎች እንደተካተቱ ነው የተጠቆምነው ማለት ነው። ሶስተኛው ሀሳብ ስለ ሳብስቴንሲቭ ቴስት እና ስለ ኮንትሮል ቴስት ኦፍ አኩዚሽን ኤንድ ዌርሃውስ ሳይክል ነው የምናገኘው ማለት ነው። እንደተለመደው ብሪፍሊ እንድገባላችሁ ወይም ደግሞ ዲቴል የሆኑ ቪዲዮዎች እንድሰራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁኝ። ስለ ኦዲት ሳምፕሊንግ ከዴፊኒሽኑ ጀምሮ ዲቴል የሆኑ ኤክስፕላኔሽኖች ያሉትን ቪዲዮ ሼር አደርጋችኋለሁ። ኦዲት ሳምፕሊንግ ምን እንደሆነ እንደሚታወቀው ሳምፕል የሚባለው ከሆነ ቶታል ፖፑሌሽን ውስጥ ሪፕሬዘንታቲቭ የሆኑ አይተሞችን ሴሌክት የምናደርግበት ወይም ደግሞ የምንመርጥበት ሂደት ነው። በኦዲቲንግ ሀሳብ ላይ ፖፑሌሽን እያለን የምንኖረው ኤቪደንሶችን ነው ማለት ነው። ስለዚህ ሴሌክትድ የሆኑ ትራንዛክሽኖችን ዋናውን የካምፓኒውን ኦዲት የሚደረገውን ካምፓኒ ትራንዛክሽን ወይም ደግሞ ኤቪደንስ ሪፕሬዘንት ያደርጋሉ ተብሎ የሚታሰቡ ሳምፕሎችን እንዴት እንደምንመርጥ ሪፕሬዘንታቲቭ የሚባለው ሳምፕሊንጋችን እንዴት እንደሆነ ነን ሳምፕሊንግ የሆኑ ሪስኮቻችን እነማን እንደሆኑ የሳምፕሊንግ ሪስክ የሚባለውስ ማን እንደሆነ ጠለቅ ያለ ቪዲዮ ልሰራላችሁ ይችላሉ። እናንተ ብቻ ኮሜንት ላይ አሳውቁኝ። በዚህኛው ሀሳባችን ላይ ደግሞ በደንብ ሌላኛው ሊታይ የሚገባው ምንድነው? ስታቲካል የሆኑ የሳምፕሊንግ ቱሎችን እንጠቀማለን። ዘንድ ነን ስታቲካል የሆኑ ሳምፕሊንግ ቱሎችን እንጠቀማለን ማለት ነው። አጠር እያደረግን ስለነሱ ማውራት እንችላለን። ዘንድ ሌላኛው የሚቀጥለው ሀሳብ ደግሞ ዳይሬክት ሜቴድ ብሎክ ሳምፕሊንግ ወይም ደግሞ ሃፕሃዛርድ የሚባለውን የሳምፕሊንግ ቴክኒኮችንም በዚሁ ሀሳብ ላይ ዲስከስ የምናደርገው ነው የሚሆነው። ዘንድ ሳምፕሊንግ ፕላን በምናደርግ ሰዓት ላይ የምንሄዳቸው ፕሮሲጀሮች አሉ። ወደ 9 የሚጠጉ ስቴፖች ወይም ደግሞ ፕሮሲጀሮች አሉ። እያንዳንዳቸውን ክሊርሊ ዲፋይን ላደርግላችሁ እችላለሁ። ማለትም ኮሜንት ላይ ካሳወቃችሁኝና ኢንትረስትድ ከሆናችሁ በደንብ እንዲሰራላችሁ ኮሜንት ላይ እናንተ ጻፉልኝ። ዘንድ ዲፕ እየገባው አሳያችኋለሁ ማለት ነው። ሳብስቴንሲቭ ቴስት የሚባለው ምንድነው? የኮንትሮል ቴስት ምንድነው? በሳምፕሊንግ ቴክኒካችን ውስጥ ኪ የሚባሉ ሀሳቦች እነማን ናቸው? ሴልስ እና ኮሌክሽን ሳይክል ላይ ኦዲት በምናደርግ ሰዓት ላይ በመሰረታዊነት አንደርስታንድ ልናደርገው የሚገባው ምንድነው የሚለው ክሊርሊ ያስቀምጥላችኋለሁ ማለት ነው። እንደዚሁም ደግሞ የሴልስ እና ኮሌክሽን ሳይክል ላይ ኦዲት ስናደርግ የምናልፋቸው ስቴፖች ወይም ደግሞ ኪ የሚባሉ ኮምፖነንቶችን አሳያችኋለሁ። ከሴልስ ፕሮሲጀራችን ጀምሮ አካውንት ረሲቨብል ፕሮሲጀራችንን የካሽ ኮሌክሽን ፕሮሲጀራችንን ስፔሲፊካሊ ዲስከስ እናደርጋለን ማለት ነው። የመጨረሻው የሚሆነው ደግሞ እዚህ ጋር ምንድነው የኦዲት ፕሮሲጀር ፎር ሴልስ ኮሌክሽን የሚባለው ነው። ሪስክ አሴስመንት፣ የኮንትሮል ቴስት፣ እነዚህም ደግሞ ሳብስቴንሲቭ ቴስቶችን ኤግዛምፕል ጋር እያጣቀስን የኤግዚት ኤግዛም ፈተናችሁን ከመቅረባችሁ በፊት ልናወራ እንችላለን ማለት ነው። ኢምፖርታንሱንም እንደዚሁ እናነሳለን። ሴልስ እና ኮሌክሽን ሳይክል ኦዲት መደረጉ ምንድነው ኢምፖርታንሱ የሚለው ማለት ነው። ፋይናሊ ደግሞ ኦዲት ኦፍ አኩዚሽን ኤንድ ዌርሃውስ ሳይክል የሚባለው ዌርሃውሲንግ እንደዚሁም ደግሞ አኩዚሽን ኢንቮልቭ የሚያደርጋቸው ስቴፖች አሉ። ኦብቪየስሊ ፐርቼዚንግ ኦፍ ጉድስ ኤንድ ሰርቪስ ነው የሚሆነው። ዘን ኢንቨንተሪዎች ስቶር ይደረጋሉ። ዘን ማኔጅ የሚደረጉ አካውንት ፔብሎችም አሉ። እነሱን በተመለከተ የሚደረገው የኦዲቲንግ አክቲቪቲ ምንድነው? በዚህ የኦዲቲንግ ሳይክል ኢንሹር የምናደርጋቸው ምንድን ናቸው? ትራንዛክሽኖች ፕሮፐርሊ መመዝገባቸው፣ ኢንቨንተሪዎቹ ሴፍ ጋርድ ወይም ደግሞ ሊያመሲ አኩሬትሊ ሪፖርት መደረጉን ፔብሎች አኩሬትሊ ሪፖርት መደረጋቸውን ኦዲት እናደርጋለን እና ለአኩዚሽን እና ዌርሃውስ ለሚባለው ሳይክል ራሱ ሳብስቴንሲቭ ቴስት እንሰራለን። ኦብጀክቲቫችንን ስፔሲፊካሊ ክሊርሊ አስቀምጠን
ሶ ኪ የሚባሉ ሀሳቦችም አሉ ለዌርሃውስ እና ለአኩዚሽን ሳይክል ሰብስቴንሲቭ ቴስት በምንሰራ ጊዜ። ስለዚህ ቴስት ኦፍ ኮምፕሊትነሱን እናያለን፣ ዘን ቴስት ኦፍ አኪዩሬሲ እናያለን፣ ቫሉዌሽኑን፣ እንደዚሁም ደግሞ ቴስት ፎር ካት ኦፍም እንደዚሁ ስፔሲፊካሊ የምናይ ነው የሚሆነው ማለት ነው። ዘን ኤግዛምፕሎችንም እያነሳው ዲስከስ ላደርግላችሁ ይፈልጋለሁ። ሶ ኮሜንት ላይ ብሪፍ እየገባው እንድሰራ የምትፈልጉ ከሆነ አሳውቁኝ። ቴንክ ዩ፣ አመሰግናለሁ።